አሁን በጣም እኔ በጣም የሚገርመኝ ምንድነው ከከባዱ ሁሉ ምንድነው የአማራን ፖለቲካ ከመረዳት በላይ የአማራን ወጣት ማስረዳትም በጣም ከባድ ነው። ስለዚህ አሁን በርግጥ ይሄ ከባድ ለምን ፋኖ አንድ ሆነው ለምን ህዝቡ አንድ ነው ፋኖም አንድ ነው። ነገር ግን ራሳቸው እየተከፈላቸው የወጡ ፋኖዎች አሉ። ጎጃም ላይም አሉ ጎንደር ላይም አሉ። አሁን ግን ጎጃም ላይ ያለው ሙሉ በሙሉ በሚባል ደረጃ ጠፍቷል በፋኖ ደረጃ ማለት። ነገር ግን አክቲቪስቱ እንዳለ ነው። አክቲቪስቱ ምክንያቱም አዲስ አበባ ነው የሚኖረው ከክልሉ ወጥቶ ውጭ ሀገር ነው የሚኖረው አክቲቪስቶች እንዳሉ ናቸው። ነገር ግን በፋኖ ደረጃ ግን ጎጃም ላይ ጠፍቷል። እንግዲህ አንዳንድ እንትኖች ወደ ደቡብ ጎንደር ተሻግረው ደቡብ ጎንደር ስኳድ ጋር ሆነው እንግዲህ ሚነዟሉ። ደቡብ ጎንደር ላይ ፋኖ መስለው ተቀምጠው የደቡብ ጎንደርን እንደ ህዝብ የሚሰርቡ አሉ። ነገር ግን አሁን እንዴት ዘመነ እውነት አምባቸውን ገሏል ወይ ለሚለው ዘመነ ያኔ ሰኔ 15 ሲፈጠር ልዩ ኃይል ውስጥ ነበር ወይ ብልጽግና ውስጥ ባዴን ውስጥ ነበር ወይ ምን አይነት መዋቅር ነበረው ሚለውን ጠይቋቸው። ምንም አይነት መዋቅር አልነበረው። ባዴን ውስጥ አልነበረም። ልዩ ኃይል ውስጥ አልነበረም። የፋኖ አደረጃጀት ውስጥ ገና ከኤርትራ እንደመጡ ነበር ከኡጋንዳ እንደመጡ ነበር። ለዛም ነው በዛ ከበፊቱ ዘመነ ግንቦት 7 ላይም ከግንቦት 7 ውጭም ህዝቡን ማስተባበር እንደሚችል ስለተረዱ ገና ከኡጋንዳ ባህር ዳር እንደገቡ ሊይዟቸው ሞክረዋል። ማን እናቢ ማለት ነው እናቢ ሊይዟቸው ሞክረው በቃ ማንም ያለኛ ፍቃድ ፋኖም አይፈርስም ያለኛ ፍቃድ ዘመነና ማስረሻ ሰጤን ከክልሉ ይዞ የሚወጣ የለም። ከክልሉ ያማራ ናቸው በአማራ ክልል ነው እንትሚሉት የሚጠየቁት። ከጠየቅንም ጥፋት ካለባቸው እንጠይቃቸዋለን እንጂ ማንም እንደፈለገ ይዟቸው አይወጣም ብቻ ነው ያለ እንጂ ሰኔ 15 ጋር ከእስክንድርና ከዘመነ ማን ነው ቅርብ? ከኮሎኔል ሞሐቤና ከዘመነ ማን ነው ቅርብ? አሁን በጣም ከባድ ነው እንትን ብለው መማርን ልዩ ኃይል ውስጥ ስላለ ብቻ አውጥተው ገደሉት። ግን እስክንድርን ባህር ዳር የሄደውን ምንም አላሉትም። እሺ ያኔ ማስረሻ ሰጤን ገዳይና ሲሉት ነበር። አሁን አቅርቦት አብሯቸው ነው የሚሰራ። ስለዚህ ለምንድን ነው የተፈለገበት? ገባችሁ? በርግጥ ይሄ አንዳንድ እንትኖች አሉ ጎንደር ላይ ደቡብ ጎንደር ላይ በጣም ጽንፈኛ የሆነ ጎጃም ጠላለ በባለስልጣንም በእንትንም በአክቲቪስትም እንደ አንዳንዱም ደግሞ ባልገባው ማለት ነው። ጎጃም ላይም ጽንፈኛ የሆነ የደቡብ ጎንደር ጠላለ ግን እርግጠኛ ሆናችሁ ማወቅ ያለባችሁ ምንድነው ጎጃም ላይ ፋኖ ጠል የለም። ገባችሁ? ጎጃም ላይ የጎንደር ፋኖ ጠል የለም። የባለስልጣን ጠል ግን አለ። ባለስልጣኖች ደግሞ ገዳይ ናቸው ዘራፊ ናቸው። እነ ደስዬ ደጀን ዘራፊ ናቸው። እነ ድረስ ሳሉ ዘራፊ ናቸው ገዳይ ናቸው። እነ ደሳለኝ ገዳይ ናቸው ዘራፊ ናቸው። እነሱ ጠል አለ ጎጃም ላይ እንጂ ፋኖ ጠል ግን ጎጃም ላይ የለም። እርግጠኛው ነኝ የምናገረው። ጎንደር ላይ ግን ፋኖ ጠልም አለ ጎጃም ጠልም አለ የጎጃም ባለስልጣናት ጠልም አለ። ከዚህ ጋር የጎጃም ባለስልጣናት ጠል መኖሩ አሪፍ ነው። ነገር ግን ለክፍፍል ባንጠቀምበት አማራን ለመክፈል ባንጠቀምበት። ጎንደር ላይ ያሉት ባለስልጣንም ጎጃም ላይ ያሉትም ሌባ ናቸው አማራን ያስገደሉ ናቸው ዘራፊ ናቸው ምንም አይሰማቸው ባዶ ጭንቅላት ናቸው። ነገር ግን አንድ ሆነን እነሱን ማስወገድ ነው። በአክቲቪስቱ ጎንደር ላይም ጎጃም ላይም አለ እየተከፈላቸው ነው የሚከፋፍሉ። በጣም እነሱንም ኢግኖር ማድረግ ነው። ግን በጣም ልዩነት የሚፈጥረው ግን ጎንደር ላይ ጎጃም የጎጃም ፋኖ ጠል አለ ጎጃም ላይ ግን የጎንደር ፋኖ ጠል የለም። ስለዚህ ይሄ ከምን መነጨ ስትለው ባለማወቅ የሚመጣ ነው። ሌላው ደግሞ አጸፋ አይሰጥም ባይኒምንስ አምባቸውን ገደልክ ሲባል አምባቸው ለምን ነበር ለምንድነው ከናሳምነው ጋር የተጣላበት ምክንያት? አሳምነው ከናምባቸው ጋር የተጣላበት ምክንያት ምን ነበር? አምባቸው ምን ብሎ ተናግሮ ነው? ምን ጥፋት አጥፍቶ ነው የተጣሉት? ጥፋት ያጠፋው ምንድነው? አሳምነው ነው ጥፋት ያጠፋው ወይስ አምባቸው ነው ብሎ የሚጠይቅ ሰው የለም። ኢማደበኛ ብሎ ፋኖን የሰደበ ማን ነው? ስለዚህ ይህንን መጠየቅ ያስፈልጋል። የአማራን ፖለቲካ ከመረዳት በላይ የአማራን ወጣት ማስረዳትም በጣም ከባድ ነው።
ስለዚህ አሁን በርግጥ ይሄ ከባድ ለምን ፋኖ አንድ ሆነው ለምን ህዝቡ አንድ ነው ፋኖም አንድ ነው ነገር ግን ራሳቸው እየተከፈላቸው የወጡ ፋኖዎች አሉ ጎጃም ላይም አሉ ጎንደር ላይም አሉ ነገር ግን አክቲቪስቱ እንዳለ ነው ማስረሻ ሰጤን ከክልሉ ይዞ የሚወጣ የለም ከክልሉ ያማራ ናቸው በአማራ ክልል ነው እንትሚሉት የሚጠየቁት ከጠየቅንም ጥፋት ካለባቸው እንጠይቃቸዋለን እንጂ ማንም እንደፈለገ ይዟቸው አይወጣም ብቻ ነው ያለ እንጂ ሰኔ 15 ጋር ከእስክንድርና ከዘመነ ማን ነው ቅርብ ከኮሎኔል ሞሐቤና ከዘመነ ማን ነው ቅርብ አሁን በጣም ከባድ ነው እንትን ብለው መማርን ልዩ ኃይል ውስጥ ስላለ ብቻ አውጥተው ገደሉት ግን እስክንድርን ባህር ዳር የሄደውን ምንም አላሉትም እሺ ያኔ ማስረሻ ሰጤን ገዳይና ሲሉት ነበር አሁን አቅርቦት አብሯቸው ነው የሚሰራ ስለዚህ ለምንድን ነው የተፈለገበት ገባችሁ በርግጥ ይሄ አንዳንድ እንትኖች አሉ ጎንደር ላይ ደቡብ ጎንደር ላይ በጣም ጽንፈኛ የሆነ ጎጃም ጠላለ በባለስልጣንም በእንትን በአክቲቪስትም እንደ አንዳንዱም ደግሞ ባልገባው ማለት ነው ጎጃም ላይም ጽንፈኛ የሆነ የደቡብ ጎንደር ጠላለ በግን እርግጠኛ ሆናችሁ ማወቅ ያለባችሁ ምንድነው ጎጃም ላይ ፋኖ ጠል የለም ገባችሁ ጎጃም ላይ የጎንደር ፋኖ ጠል የለም የባለስልጣን ጠል ግን አለ ባለስልጣኖች ደግሞ ገዳይ ናቸው ዘራፊ ናቸው እነ ደስዬ ደጀን ዘራፊ ናቸው እነ ድረስ አሉ ዘራፊ ናቸው ገዳይ ናቸው እነ ደሳለኝ ገዳይ ናቸው ዘራፊ ናቸው እነሱ ጠል አለ ጎጃም ላይ እንጂ ፋኖ ጠል ግን ጎጃም ላይ የለም እርግጠኛው ነኝ የምናገረው ጎንደር ላይ ግን ፋኖ ጠልም አለ ጎጃም ጠልም አለ የጎጃም ባለስልጣናት ጠልም አለ ከዚህ ጋር የጎጃም ባለስልጣናት ጠል መኖሩ አሪፍ ነው ነገር ግን ለክፍፍል ባንጠቀምበት አማራን ለመክፈል ባንጠቀምበት ጎንደር ላይ ያሉት ባለስልጣንም ጎጃም ላይ ያሉትም ሌባ ናቸው አማራን ያስገደሉ ናቸው ዘራፊ ናቸው ምንም አይሰማቸው ባዶ ጭንቅላት ናቸው ነገር ግን አንድ ሆነን እነሱን ማስወገድ ነው በአክቲቪስቱ ጎንደር ላይም ጎጃም ላይም አለ እየተከፈላቸው ነው የሚከፋፍሉ በጣም እነሱንም ኢግኖር ማድረግ ነው ግን በጣም ልዩነት የሚፈጥረው ግን ጎንደር ላይ ደቡብ ጎጃም የጎጃም ፋኖ ጠል አለ ጎጃም ላይ ግን የጎንደር ፋኖ ጠል የለም ስለዚህ ይሄ ከምን ማነጨ ስትለው ባለማወቅ የሚመጣ ነው ሌላው ደግሞ አጸፋ አይሰጥም ባይኒሚንስ አምባቸውን ገደልክ ሲባል አምባቸው ምን ለምን ነበር ለምንድነው ከናሳምነው ጋር የተጣላበት ምክንያት አሳምነው ከናምባቸው ጋር የተጣላበት ምክንያት ምን ነበር አምባቸው ምን ብሎ ተናግሮ ነው ምን ጥፋት አጥፍቶ ነው የተጣሉት ጥፋት ያጠፋው ምንድነው አሳምነው ነው ጥፋት ያጠፋው ወይስ አምባቸው ነው ብሎ የሚጠይቅ ሰው የለም ኢማደበኛ ብሎ ፋኖን የሰደበ ማን ነው ስለዚህ ይሄንን